ማሚ ካለባበሷ ጀምሮ እንዲሁም ጸባይ መቀየሩ ልጆቿንና ርብቃን ግራ ቢያጋባቸውም አሁንም ቢሆን ማሚ ከርብቃ ላይ ያላትን ጥላቻ እንደቀጠለች ነው። ማሚ ርብቃን ለማየት ራሱ አስጠልታታለች። ርብቃም በጣም ግራ ተጋብታለች። ማሚ ርብቃን እፈልግሻለሁ ስትላትኝ ምን ነው ለምንድን ነው የፈለግሽ ንገሪ ብላ ስትላትኝ አይ ለብቻሽ ነው የምነግርሽ ትላታለች። አንቺም ማውራት የምፈልገው ለብቻ ነው ብላም መኝታ ቤት ትወስዳታለች። ርብቃም ምን ነበር ማሚዬ ትላታለች። አይ ከአቤል ጋር ነበር ለወራችሁ የነበረው ስትል የት አለ አቤል ትላታለች። በቃ አቤልን ለብቻ አወራዋለሁ፣ አሁን አንቺን ነው ማውራት የምፈልገው። ቆይ ግን ወረቀቱን ፈረምሽ ብላም ትላታለች። የምን ወረቀት ነው ማሚ ብላም ርብቃ በድንጋጤ ጠይቃታለች። የምትመልስላት አመላለስ ትክክል ስላልሆነ ርብቃም በምትናገራት ነገር መልሳ ደንገጥ ትላለች። ርብቃም እየተንቀጠቀጠች አይ ማሚዬ እስከ ዛሬ ድረስ እንደዚህ አይነት ነገር ተናግረሽ ስለማታውቂ ነው ብላም ትላታለች። ልሽ አሁን እኔ ያንቺ ዝባዝንኬ የምሰማበት ጊዜ የለም። ለጠየኩሽ መልስ ወረቀቱን ፈርመሻል ወይስ አልፈረምሽም በማለት አሁንም ጠይቃታለች። ርብቃም በጣም እየተንቀጠቀጠች ወረቀቱን እንዳልፈረመችም ለማሚ ትነግራታለች። ማሚም ለምን ተብሎ ብላ ርብቃን በድጋሚ ጠይቃታለች። ማሚ ቆይ ግን እንዴት አድርጌ ነው የምፈርመው ስትል ማሚም እያሾፈች አይ በእስክሪብቶ ነው። ርብቃም እኔ በቃ ማሚ አቤልን መፍታት አልፈልግም ስትላትኝ ነው እንዴ እኔ መች ገባኝ ይሄ መሆኑ በማለት ትመልስላታለች። እውነት ለካ አንቺ መፍታት አትፈልግም አይደለ ብላ ታሾፍባታለች። ርብቃም በጣም ደስ ይላትና አዎ ማሚ እኔ አቤልን መፍታት አልፈልግም፣ አቤልም ቢሆን እኔን መፍታት አይፈልግም ትላታለች። እኔ ግን ደግሞ እፈልጋለሁ በማለት ትጫዋለች። ርብቃም ለምን ቆይ ማሚ ለምን ብላም ጠይቃታለች። ግን ማሚ ለምንድን ነው እንደዚህ ሆንሽው? በእኛ ትዳር እኮ ከኛ ይልቅ አንቺ ነበርሽ ደስተኛ ሆንሽው ትላታለች። ማሚም ይኸውልሽ ርብቃ እኔ ወሬ አልፈልግም፣ በዚህ ሳምንት ፍቻችሁን እፈልጋለሁ ብላም ትላታለች። ርብቃም ማሚን ያስቀየምኩሽ ካለ ንገረኝ፣ ግን ደግሞ አቤልን መፍታት አልፈልግም ትላታለች። ይኸውልሽ በዚህ ሳምንት ግዴታ መፍታት አለብሽ፣ ሌላ ወሬ አልፈልግም በማለት በቆመችበት ጥላት ትሄዳለች። ማሚም ርብቃን ገፍትራ አልጋው ላይ ትላታለች። ርብቃም ቁጭ ብላ በጣም ታለቅሳለች። ምክንያቱም ደግሞ አቤልን በጣም ስለምታፈቅረውና እንዲሁም ደግሞ ከዛ ቤት የገባችበት ለአቤል እንደሆነ እናውቃለን። እና ማሚ ይሄን ነገር ስለተናገረቻትኝ በተለይ ደግሞ ገፍትራ ስትላትና እንዲሁም ደግሞ ከዚህም በፊት አቤልና ርብቃ እንዲጋቡ ያላት ጥረት ሲቀንስባት ምክንያቱ ያልገባት ርብቃ ቆይ ማሚ ለምንድን ነው እንደዚህ ተቀያየረችው? ከኛ ይልቅማ ትዳሩን የምትፈልገው ማሚ ነበረች አይደለ በማለት ቁጭ ብላ በጣም ታለቅሳለች፣ ታዝናለች። ርብቃም ድምፅ አውጥታ በጣም ያለቀሰች ነበረ። እናም በሩን ከፍቶ አቤል ይገባል። አቤል ሲገባ ርብቃ እያለቀሰች ሲያገኛት በጣም ነበር የደነገጠው። እናም ምን እንደሆነች ለምንድን እንደሆነ የምታለቅሰው ይጠይቃል። ርብቃም እናትና ልጅን መጣላ ስለማትፈልግ በቃ ምንም አልሆንኩም በማለት እንባዋን አፋፍሳ እንዲሁም ደህና ነኝ ምንም አልሆንኩ ትለዋለች። ቆይ ርብቃ ለምንድን የማትነግሪኝ? ማን ያስከፋሽ? ለምንድን ነው የምታለቅሽው? በማለት አቤልም ጠይቃታል። ርብቃም ቆይ ግን አቤል አትወደኝም ወይ? እኔ ከዚህ ቤት እንዲሄድ ትፈልጋለሁ ወይ? በማለት ትጠይቀዋለች። ግን ማን ነው? ምን ሆነሽ ነው? ማሚ ምን ብላሽ ነው? ይላታል። ይኸውልህ ንገረኝ፣ ትወደኛለህ ወይስ አትወደኝም? እኔ ከዚህ እንዴት ትፈልጋለህ ስትለው ርብቃ አይ ግን ምንድን ነው እንደዚህ የምትይው? እኔ ባልወድሽ እንዴት እዚህ አስቀምጥሻለሁ? ይላታል። ርብቃም አቤልን እባክን አቤል እባክን ወረቀቱ ላይ እንዳትፈርም ብላም ትለዋለች። አቤልም ደግሞ በፍጹም ይሄን ነገር አላደርገውም አልፈርምም ይላታል። ርብቃም ደግሞ ያላመነችው ግን አቤል ትወደኛለህ አደል በማለት በድጋሚ ትጠይቀዋለች። አቤልም እንደሚያፈቅራትና እንደሚወዳት እንዲሁም ደግሞ ካሁን በኋላ ማንም እንደማይናገራት ይነግራታል። አቤልም አዎ ርብቃ በጣም ነው ማፈቅረች ሲላትኝ ርብቃ በጣም ደስ ይላትና ታቅፈዋለች። ተቃቅፈውም እያሉ ከፍታ ርች ትገባለች። ርችም በጣም ትደነግጥና ይቅርታ በጣም
እኔ እኮ ብቻዋን መስላኝ ነው በማለት ትናገራለች። በጣም ስለደነገጠች በቃ እኔ ልሂድ ብላ ትላለች። አቤልም ደግሞ በቃ እናንተ አውሩ እኔ ልሂድ ይላል። እና በቃ ርች ቁጭ በይ በማለት ትላታለች። ቆይ ግን ይህን ያክል ምን ብለሽ ሆኖ እየተጠመጠምሽበት ብላ ትላታለች። አይ ይኸውልሽ አቤል እኮ እወድሻለሁ አለኝ ብላ ስትል ርብቃ እውነትሽን ነው ወይ እኔ አላምንም በማለት በጣም ትጮዋለች። ርብቃም ደንግጣ አፏን ታፍናታለች። ሌቱን የሰሙት አቤልና ዮብ በጣም ደንግጠው እየሮጡ ይመጣሉ። ምንድን ነው የተፈጠረው? ምን ሆናችሁ ነው ብሎም ይጠይቃቸዋል። በጣም ተደነግጥና ርብቃም በጣም ይቅርታ ብላ ትጠይቃቸዋለች። አቤልም በጣም ደንግጦ ስለነበረ ቆይ ግን ርብቃ ምንም አልሆንሽም አይደል ብሎ ይጠይቃታል። እዮብም ኧረ እባክህን በቃ አታስጨንቃትኝ ይኸው እያየት አይደል እንዴ ምን ሆነች ብሎ የሚለው ደግሞም እኔ አይደለሁም የጮኩትኝ ርች ነች ትላለች። እዮብም እሷማ እኮ አመሏ ነው መጮህና መሮጥ ብሎም ሲላትኝ ርችም ደግሞ አንተም ያው ነህ በማለት ይቀላለዳሉ። ልና እዮብም ምንም እንዳልሆነች እያዩና ጥለው ይወጣሉ። ርችና ርብቃም ብቻቸውን ይቀራሉ። አቤልም በጣም ተናዶ በሩን ከፍቶ ይገባል። እናቱን ቆይ ግን ምን እያረግሽ ነው ይላታል። እሷም ደግሞ ምን አደረኩኝ ምን ተፈጠረ በማለት ትመልስላታለች። ቆይ ግን ልጅቷን ምን አድርጊ ነው የምታያት ብላ ስትላትኝ ማንች ደግሞ ልጅቷ ርብቃና ምንድነው የምታደርጋት ብሎ ይላታል። ቆይ ግን ምንድነው አድርጊ የምታያት ሲላትኝ ኧረ እባክህ ቆይ ግን አንተ እንዴት ነው የምታወራው ብላ ትለዋለች። ቆይ ግን ማሚ ምን ሆነሽ ነው አንቺ? ቆይ እኔን ብቻ ስሙኝ የምትይ የሰው ስሜት ለምን አትረጅም? ደግሞ ምን አድርጊ ነው የምታያት ልጅቷን በማለት ይላታል። አቤልም በጣም ተናዶ ይኸውልሽ ማሚ ከአሁን በኋላ በእኔ ህይወት እንድትገቢ ጣልቃ እንድትገቢ አልፈልግም። እናም ከአሁን በኋላ ደግሞ ርብቃን እንድትናገሪያት አልፈልግም ይላታል። ማሚም በጣም ትናደድና አቤልን በጥፊ ትመታዋለች። እንዴት ነው የሚያደርግህ አንተ ለካ እንደዚህም ደርሰሃል ትለዋለች። እንዴት አንተ እንደዚህ ለአንድ ተራ ሴት ትናገረኛለህ? እኔ እኮ ማን እንደሆንኩ ታውቃለህ? እናትህ እኮ ነኝ እናትህ በማለት በጣም ተናዳ ትናገረዋለች። ልሽ ማሚ ርብቃ እኮ ተራ ሴት አይደለችም ይላታል። ዝም በል ብላ ትጮዋለች። ይኸውልሽ ዝም እንድል ከፈለግሽ ደግሞ ርብቃን እንዳትናገሪያት በማለት አቤልም ይመልስላታል። ይኸውልህ አልተዋትም አሁን እዚህ ቤት ወረቀቱን አስፈርማትና ውልቅ ትበልልኝ በህይወቴ ላይ ተጫውተውብኛል ትላለች።